አቤል ምንድን ያደረግሽው? ምንም አላደረኩም። አንቺም ብትሆኚ ልታደርጊ የምትችይው ነገር ነው ያደረኩት። ቆይ ምን ማለት ነው? ምንድን ያደረግሽው? ቆይ ምንድነው? ወንድሜ ታሰረ። ማማ የኔ ናታን ቆይ እንዴት ሰው ገደለ ተባለ? ምን እየተፈጠረ ነው? አቤል ምንድን ነው እኮ? ማነው እንደዚህ ያደረገ? አቤል ምንድን ያደረግሽው? ቆይ የኔ ናታን ምንድን የሆነው? ወንድሜ ታሰረ። ሰው ገድሏል ተባለ። ምን? የኔ ናታን? ቆይ እንዴት? ማንን ሊሆን ይችላል? የአቤል ያዘውን ቪዲዮ ለፖሊስ ሰጥቶት ነው የሚሆነው። ምን? አይሆንም፣ በፍጹም መሆን የለበትም። ለፋውተን እኮ ለዚህ አይደለም ጫፍ ደርሼ ነበር። በፍጹም መሆን የለበትም። እባክሽ ሆኗል ኤፍራታ። እና የወጋሹ ለዚህ ነው? እኔ ምልሽ እዚህ ደውላልሽ ነበር እንዴ? ቤዝ ምንም ደህና አይደለችም፣ ተረብሻለች። አሁን ደግሞ እኔም ተረብሻለሁ። እዛ ደግሞ ምን ትሰራለች? እኔ እኮ ከእስር ቤት ነው የጠፋችብኝ። የምን ዶክተር ነው የምትይው ቤዝ? አረ እንደዚህ አትሁኑ፣ አጣርተው እኮ ይፈቱታል። ያው ዶክተሩም ለመጨረሻ ጊዜ ከናቱ ጋር ስለተደዋወለ እኮ ነው። እንዴ ታዲያ ከሱ ጋር ምን አገናኘው? ሰሞኑን መነጋገሪያ የሆነው ዶክተር እንደውም መኪና ውስጥ ተገሎ የተገኘው ስለሱ ነው። ወይኔ ፈጣሪ፣ ምን ጉድ ነው? ቆይ እፉ ምንድን ነው የተፈጠረው? እዛ ምን ታደርጋለች? ቤዝ ቆይ አንዴ መልሼ እደውልልሻለሁ። ሄላ አቤል ምን በማያውቀው ነው የወጋሽው? ማለት ከሱ ውጪ ይሄንን ነገር ማን ሊያደርግ ይችላል? እኛ ባሰብነው መንገድ አይደለም የታሰረው። እና በምን መንገድ ነው የታሰረው? እኔን ያከመኝ ዶክተር ታስታውሻለሽ? አዎ አስታውሳለሁ። እና እሱ የራሱ መኪና ውስጥ ተገሎ ነበር የተገኘው። እና ደግሞ እንደማስበው ከሆነ ናታን ለዶክተሩ ደውሎለት ነበር መሰለኝ። ኤፍራታ አሁን አንድ ነገር ሆነሽ ቢሆን ኖሮ ናታን ስለ ልጁ አለማወቁ መጥፎ ነበር። ዛሬውኑ ስላለው ነገር ማወቅ አለበት። እያልሽ ያለችው ነገር ምንም እየገባኝ አይደለም። አዎ ሁሉም ነገር ግራ ያጋባል። ግን እባክሽ አንቺ ተረጋጊ። የኔ ናታን ምንም አይሆንም። ቆይ አሁን አቤል የሆነ ነገር ከሆነ ምንድነው የምናደርገው? ምንም አናደርግም። እንዴት ይሄኔ ልጅ እንዴት ነሽ? ደግሞ በዚህ ጨለማ እዚህ ምን ታደርጊያለሽ? ደህና ነኝ ገንዬ። ያው ኤፉን ልጠይቃት መጥቼ ነው። ግን ቆይ አንቺ በዚህ ሰዓት ከየት እየመጣሽ ነው? እኔማ አንዳንድ ነገሮች አልቀው ነበር፣ እነሱን ልገዛዛ ብዬ ወጥቼ ነበር። በቃ የምትበሉትን ነገር ሰራርቼላችሁ ላምጣላችሁ።
አያይ እኔ ምንም አልፈልግም እንደውም ወደ ቤት ልሄድ ነው እንዴት መሽቷል እኮ ዛሬ ናድርሽ ነገ ትሄጃለሽ አይ እዚህማ አላድርም በቃ ደህና አደሩ ሲጀመር እዚህ ምን እያደረኩ እንደሆነ ራሱ አላውቅም ተረጋጊ እያመምሽ እንደዚህ አትሁኝ ምን ነው ችግር አለ እንዴ አያይ ምንም ችግር የለም በቃ እኔ መሄድ አለብኝ ደህና አደሩ እሺ ቢኒ የኔ ኃይሌ ምንድነው ቆይ ያረግሽው ምንድነው የተፈጠረው እኔ እኮ ግራ ገባኝ በጣም ስለተናደድኩ ነው እንደዛ ያደረኩት በምን ቆይ በማን የተናደድሽው በቃ ነገሮች በጣም ተደራርበውብኝ ነበር እና የማደርገው ነገር ግራ ገብቶኝ ነበር ከዛ ኤፍራታ ላናግራት ሄድኩኝ በሩን የከፈተልኝ አቤል ነበር በቃ እሱን ሳይው ስሜቴን መቋቋም አልቻልኩም ነበር ከዛ በኋላ ወጋሁት አቤል ያፌት አክስት ልጅ አዎ እሱ ነው እና ጠቁሞብሽ ተይዘሽ ነው አደጋው ከተፈጠረ በኋላ እሱ የገባበት ሆስፒታል ለምርመራ ፖሊሶች ሄደው ነው ፈጣሪ ምን አይነት ችግር ውስጥ ነው የገባው እሺ በቃ ናታንን አልጠየኩትምና ጠይቄው እመለሳለሁ አንቺ ምንም ነገር እንዳፈሪ እሺ ለሁሉም ነገር ደግሞ ፈጣሪ አለ ብዙም ካልተጎዳ አቆይም እሺ ቶሎ ትወጫለሽ እሱን የሚያውቀው ፈጣሪ ነው አንተ ግን አትጨነቅ እንዴት አልጨነቅ አንቺ እኮ ለኔ ሁሉ ነገር ነሽ ቆይ ካላንቺ ምን አለ እሺ ማን አለ እንደዚህ ስትሆኝ እኮ ማየት አልችልም በቃ አይዞሽ የሆነ መንገድ እንፈልጋለን እሺ ግን ያው መሆን ያለበት ነገር ነው የሆነው አረቴ እንደዚህ አትበይ ራፊሽ እሺ በቃ እሺ ናቱ ልጠይቁና ወደ አንቺ መለሳለሽ እሺ ግን እባክህ ለወንድሜ ስለኔ እንዳትነግረው እሺ እሱ በጣም ብዙ ጭንቀት አለበት ተጨማሪ ጭንቀት ለሆነበት ደግሞ አልፈልግም እባክህን እንዳትነግረው ማውቁ ግን አይቀርም ባወቀ ጊዜ የሚወቅ እንጂ ነው ያልነግረውም ችግር የለው እሺ በቃ ቻው እመለሳለሽ ፈጣሪ ቆየኔ የማትሆን ከሆነ ተኳት ያልኳት ልጅ ለምን በድጋሚ ያገኘዋት ቆይ የኔ ጥፋት ምንድነው ቆይ ምን አድርጊያት ነው ዛሬ የግድ ላናገራት ይገባል ወይዘሮ ሉሊት እባክሽን ካንቺ ጋር የመከራከሪያ ጊዜ የለኝም እኔን ተኝና ቤዚን ጥሪልኝ ቤዚን ፈልገና ልጥራለህ አዎ እሷን ፈልጌ ነው ለመጨረሻ ጊዜ እሷን ማግኘት ብቻ ነው ፈልገው ብለሽ ንገሪልኝ
እሺ ትንሽ ጠብቃት እሺ ጸጉሯን እየታጠበች ነበር ታደርቅና ትመጣለች እሺ አረ ችግር የለም እኔ ጠብቃታለሁ እሷ ብቻ ትምጣሽ እሺ በቃ ቆይ ልንገራት እሺ ጠርጫት መጣለሁ እሺ እሺ እጠብቃታለሁ ችግር የለም አቤል እንዴት ነካው እንዴት ስፖን የምር ለኔ ያስበሽ ነው ጠይቅሽ እንዴ አዎ ታዲያ ሌላ ምን ሊሆን ይችላል አይታወቅም ማን ያውቃል ይልቆሬውን ተውና እንዴት ነው እኔ ደህና ነኝ እንደውም በደንብ ነው የተስማማው እንደዚህ ከሆነ በደንብ ነው እሞክረዋለሁ ማለት ያው ቤት ተኝቶ ማዋዱ ነው ኦ ምን ነው ቋንቺ ደግሞ እዚህ መሰረሽ ወንድምና አታስር ማለት የምን ወንድምናት ነው የምታወራው ቆይ እኔ ያሰብኩት ያለው ነገር አልሆነም አይደል አንተ አውሬ ንገረኝ አውሬ ያቺ ሰይጣን እያለች እኔን አውሬ ባክሽ ከዚህ በላይ አታድክምሽ ቆይ ምንድነው ጉዱ ስለምን እንደምታወሩት አቤል ቆይ አንተ ማን ነው እንደዚህ ያደረገ ማን አቤል ባክሽ ላውራበት እውነታው እንደሆነ ተደብቆ አይቀርም ምራቴ ጽዮን ነው ይገጭ እንዴት ምን ጉድ ነው ጽዮን ቤት በኩል አልፋ ነው አንተ እንደዚህ የምታደርገ በሰማይ ልበልሽ ባይሆን ለኔ የተለየ ምግብ ስሪል ቶሎ ካላጋግም ከጎቲስ ምን ይላል ቤትስ አይነ ጤነኛ አይደለም እንዳትታየኝ ፊት ለፊት ቆሞ የት ላይ ምንም እኮ ነው የማይታየኝ ቤዚ ናታ እኮ ይታለች ምንም እኮ ይታየኝ አይደለም ምናልባት እኮ በሩን ስለያሽ ይሆናል ይሄ ደግሞ ምን ሆነ ለማል እንዴ እቹ ፊት ለፊት ያያት አይደል እንዴ እቹ ቤዚ ከፊት አቤት አቤት ምን እያልሽኝ ነው ይሄ ጸጉሯን እየተዋበች ምናምን አላልኩም እንዴ አሁን እኮ አደራርቆ መታ ነው ቆይ ያምሻል እንዴ ኧረ ጥሪልኝ ያማታል ይለኛል እንዴ አይውለ በደንብ ሜካፕ ስላልተቀባች ነው የጠፋች እሱ ደግሞ አንዳንዴ ያጋጥማል ኧረ እባክሽ ሴትዮ ቤዝን ጥሪልኝ አሁን ተግባባን በቃ አሁን ሜካፕ ቀባ ብቻ መጣላለ ከዛ በኋላ ቤዚ መሆኗን ትለያታለህ ምን አይነት ጉድ ነሽ በእናትሽ እሺ እንዴ ድሉን ሳገኝ ልጫወትባችሁ እንጂ ያቺ ጽያለች እኮ ምንም አታስተነፍሰኝም እንደው ምን አለበት እዛው እስር ቤት ባለችበት አንዱን ጥበቃ ግብታ እዛው አትወጭም ብሎ ቁጭ ባደረጋት እንጂ ማድረባ አንተ ደግሞ እዚህ ምን አባት ትሰራለህ ቆይ ምንድን ያደረግሽው ምን ማድረግሽ ነው ምን አገባኝ ይመለከታል አዎ ይመለከተኛል ለነገሩ አዎ ያገባል እንደው ምን አለ ለኔ ሲል ባልተረፈ እንደው መዘው ፍግም ባለ ቆይ አንቺ ከዚህ መውጣት ፍላጎት የለሽም እንዴ ባይኖረኝ ቢኖረኝ አንተ ይመለከታል አንተ የማትረባ እውነቴን ነው ባይተርፍ ምኞቴ ነው እንዳይተርፍ ራሱ ጸልያለሁ እሺ ኧረ እባክሽ አንቺ ልጅ እንደዚህ አትበይ እንዴ ገና ልጅነትሽን እንኳን በስራቱ አልኖርሽም አይደል እንዴ እባክህ ዞር በል ከዚህ ሲጀመር አንተ መሆንን ባቅኖር አልመጣም ነበር ቆይ እኔ ላይ አቅምን ለማሳየት ነው እንደዚህ ድረስ የመጣው አይ ኧረ አይደለም ሲጀመር እንደሱ አትበይ እንደሱ ስትይኝ በጣም አዝናለሁ በጣም ታዝናለህ አይደለ ሳስበው ግን ማስመሰል ላይ በጣም ጎበዝ ትመስለኛለህ ለምን የምትሰራ ወንጀል ካላዋጣ ትወና ነገር አትሞክርም በጣም ጎበዝ ነህ ልክ ነሽ እኔም ማስበያለሁ ባይሆን ውስጥ ላይ ራስሽን ጠብቂ በቅርቡ ትወጫለሽ ቆይ አንተ ሰውዬ ለምንድን ነው እዚህ ድረስ የመጣው ከኔ ምን ፈልገህ ነው ካንቺ ምን ልፈልግ ይችላል እሱንማ አንተ ልጠይቅህ እንጂ ቆይ
እኔም በመጠየቅ ሰበብ እዚህ ድረስ ያመጣህ ነገር ምንድነው? ምንም። ምን ሊሆን ይችላል? ያው የሚስቴ ቤተሰቦች ናችሁ። ስለዚህ እናንተን የመጠየቅና የመንከባከብ ግዴታና ኃላፊነት አለብኝ። አስመሳይ! ቆይ ግን ምን አይነት ሰው ነህ? ትሰማኛለህ? ሁለተኛ እዚህ ድርሽ እንዳትል እሺ? ነግሬሃለሁ። ፂ ቆይ እንጂ እንዴ! መች አውርቼሽ ጨረስኩና ነው የምትሄጂው? ሄሎ ሄሎ፣ እንዴት ነህ? አለሁልሽ። ጠፋንብሽ አይደል? ይቅርታ ያላሰብነው ችግር ስላጋጠመን ነው። እሺ ሆን ብለን አይደለም። አይ ችግር የለውም። ቢሆንም ግን እኔ ከዚህ በላይ መጨነቅ አልፈልግም። ስለዚህ ሁሉም ነገር እዚህ ላይ ያበቃል። እንዴ ለምን እንደዛ ትያለሽ? ቆይ ስታይ ያልተስማማሽ ነገር አለ? ደግሞ በዛ ላይ ምን ያለ ርቀት እንደሄድን ታውቂ የለ እንዴ? አይ ሁሉም ነገር አልተስማማኝም። ለዛ ነው እንዴ እኮ ምን ለምን ያልተስማማሽ ነገር ማትነግሪኝ? ቆይ አቤል ተወግቶ የለ ማለት አቤል ትቀልዳላችሁ እንዴ? የገዛ እህቴ ነው ጓደኛዬ ናት ያላችኋት አይደል እንዴ ወጋችሁ? ልጅት ቆይ ለምንድነው ያየሽውን ወይ ሰማሽውን ነገር በግልጽ ማትነግሪኝ? እኔ እንደዚህ አትመስለኝም ነበር። ጭራሽ በአደባባይ የወጣ ነገር እንደማያውቅ ትሆናለህ እንዴ? እንዴ ቆይ አንቺ ለምንድነው በግልጽ ማትናገሪው? በቃ አልፈልግም አልኩ አልፈልግም። ልጅ ታማታል እንዴ? ምንስ ለምን እንደምትናገር እንኳን አታውቅም። ትናንት በሰዓት እኔ ነበር ከዚህ ቤት ያባረረኝ። እንዴት ደስ የሚል ነገር ነው! ዛሬ ምንም ሳላደርጋቸው ሁሉም ጥርግርግ ብለው ጠፉ። ቆይ አሁን እዚህ ቤት ብቻዬን ነኝ ብል ማን ያምናል? አይ ምን አለ ቤዛም እዛው በሄደችበት አንዱን ገላዛው ብትቀር። አይ እዚህ ቤት ምን አለ ብቻዬን ወዳው ዲብልበት። አይ ባለቤት መሆን እንዴት ደስ ይላል እናታችሁ። ሲየረስኪ ወንዴ ተቀበጂ ቤዚ ይተውሻል ታስኪ ነቢዚ ካጠገቢ እሺ ልጆች እንዴት ናችሁ? ወይዘሮ ጽዮን ግን በጣም ነው የምትገርሚው። እንዲሁ ሳይሽ ህፃን ነበር የምትመስኝ። ቆይ እንዴት ሰውን ያህል ነገር ደፍረሽ እጅሽን ታነሻለሽ? ፈጣሪ ሆይ ይኸውልኝ፣ እኔንም ስታስፈራረኝ ቤዝዬ እያየሽልኝ ነው። ብትወጋኝ ደግሞ ወይም ደግሞ የሆነ ነገር ብታደርገኝ ይኸው ምስክር አንቺ አለሽ። በቀጣይ አንቺ ነው የሞጋሽ ትለኛለሽ። ደፋር ቤዚ ደግሞ ምን ሆነሻል? አትጨቃጭቁብኝ ትያለሽ እንዴ? ቆይ እኔ ምን አደረግኩ? እያት እስኪ የምትለውን እየሰማሻት አይደል እንዴ? እኔ ታላቋ ነኝ። ቆይ እኔ ለምን አታከብረኝም? ይኸውልኝ ከዚህ ሰይጣን ገትታኝ ስትሄድ አይ ቤዚ እንደምን ይሻልሻል? ቆይ ምን ልታደርጊኝ ነው? የምር ልትወጊኝ ነው እንዴ? አይ ቤዚ ድረሽልኝ ማከሽን ቤዚ አይ ሄጂ እንደምትጂ መጣ አይ ምን ይሻልሻል? ምን ይደረሳሽ? እንዴት ነህ? ቤዚ እንዴት ነሽ? አሁንም ምንም አዲስ ነገር የለም? አይ ምንም የለም ቤዚ፣ እስካሁን ምንም አላለም። የሚቀየሩ ነገር አመጣልሃለሁ ብዬ ነበር። በአጋጣሚ ነው እዚህ የመጣሁት። ለዛ ነው። እሺ በአጋጣሚ ስትይ እንዴት ነው በአጋጣሚ የመጣሽው? ያ በአጋጣሚ ማለት በአጋጣሚ ነው። እኔ ምልክ ምን ያክል ጊዜ ነው ቆይ የሚያስሩክ? ያቆዩሃል እንዴ? ቤዚ እሱን እኮ ነው የማላውቀው። እንደሚሉት ከሆነ እስከሚያጣሩ ድረስ ትንሽ ይቆያሉ። ወይ ጉድ! ምን አይነት ጣጣ ነው? አሁንስ ሁሉም ነገር በዛ። በቃ እሺ
አሁን ያሉትን ነገሮች አጣራለሁ። ጠበቃችንንም አናግረዋለሁ። ቆይ አይ እንደዛ አታርጊ። የኔን ጉዳይ ሌላ ሰው ሳይዘው አይቀርም። በዛ ላይ ደግሞ እንዳትመጡ ብዬ ነበርኩ። አረ ቆይ ትላንትና እህቴ ምን ሆና ነው በደንብ ሳታናግረኝ ሄደች? ደህና ናት አይደል? አዎ ደህና ናት። ያው በመታሰር ደንግጣ ነው የሚሆነው። ያው ታውቂለ ሳናስበው ነገሮች እየተደራረቡብን ነው። ቤዚ እህቴ ላንቺ ነው አደራ የምሰጥሽ። እኔ መረጋጋው አንቺ ከጎኗ ስትሆኚ ብቻ ነው። ስለዚህ ባክሽ ከአይንሽ አታርቂያት። ጠንካራ ትመስላለች እንጂ በጣም ዘስ ናት። ቶሎ ነው የምትጎዳው። ስለዚህ ጠብቂያት። እሺ በቃ አንተ ተረጋጋ። አሁን እዚህ ሆነክ ስለሷ የምታስብበት ጊዜ አይደለም። አንተ ራስን መጠበቅ አለብህ። እሺ ቤዚ አንቺም አትጨናነቂሽ። ራሳችሁን ጠብቁ። ሌላውን ነገር ሁሉ ለኔ ተውት። እኔ ወጣዋለሁ። እሺ እናትዬ በቃ አሁን እኔ ልሂድ። በኋላ የሚለበሱ ልብሶች ይዤ ልመጣለሁ። እሺ ምን እንዴ? ቆይ ምን ማለት ነው? ናታን ታሰረ ማለት ምን ማለት ነው? በፍጹም እንደዚህ ሊሆን አይችልም። እንዴ ስራ ከጀመረ እንኳን ብዙ ጊዜ አልሆነውም። እንዲህ ሲታይ ደግሞ ሰው የሚገድል አይመስልም። ይሄንን ባቅ ኑሮ ወንጀለኛ አልቀጥም ነበር። እስቲ ያለውን ነገር አጣርቼ ያስፈልጋውን ነገር አደርጋለሁ። ለሱ አታስብ። ቆይ የኔ ናታን ነው የታሰረው? ስለምን ወንጀል ነው የምታወሪው? ይቅርታ አናገርሽ? ቆይ አናግሪኝ እንጂ። ማን ነው የታሰረው? ለዛ ነው አይደል ስልኩ የማይሰራው? መልሽልኝ እንጂ ምንድነው የተፈጠረው? እጄ ልቀቂኝ። እሱ አንቺን አይመለከትሽም። እንደ ማንኛውም ሰራተኛ አንድ ተቀጣሪ ነው በቃ። ስለዚህ የተለየ ነገር የለው። ወንጀል ከሰራ ደግሞ አጣራለሁ። እንደ ማንኛውም ሰራተኛ መቀጣት አለበት። አይ ማም፣ እንደዛ መሆን የለበትም። ናቱ እንደ ማንኛውም ሰው ተራ ሰራተኛ አይደለም። እሱ ሰውን ያድናል እንጂ መግደል አይችልበትም። እባክሽን ማም፣ እባክሽን አንድ ነገር አድርጊ። ናቱ መታሰር የለበትም ማም። እንዴ አንዴ እኮ ታስሯል። ቆይ ምን እንዳደርግ ነው የፈለግሽው? አስፈችው፣ እንድታስፈችው ነው የፈለግኩት። ኧረ ተይ። ቆይ እሺ ብዬሽ የምትፈልጊውን ሁሉ የማደርግልሽ ነው እንደሚመስልሽ? በፊት ቢሆን የምትፈልጊውን ሁሉ አደርግልሽ ነበር። አሁን ግን አልችልም። አይትቻለሽ ማም። ለኔ ለልጅ ስትይ ሁሉንም ነገር ታደርጊልኝ የለ? ምንም ነገር እኮ ከልክለሽኝ አታውቂም። እባክሽን ማም። እሱ በፊት ነው። አሁን ግን እንደዛ ማድረግ አልችልም። አሁን ብዙ ማደርገው ነገር አለብኝ። ከዚህ በላይ አታድግም። ማም እባክሽን እየለመንኩሽ ነው። ናቱ እንደዚህ አይነት ሰው አይደለም። እባክሽን ልታስፈችው ይገባል። እሱን ወንድምሽን ብትጠይቂው አይሻልም? እንዴት ሲያረጋችሁ እንደነበር ረሳሽው? አሁን ከመንገድ ይዞር በይልኝ። ምን ጊዜም ቢሆን የኔ እርዳታ እንደሚያስፈልግሽ ደግሞ አትርሺ። እንዴት ነህ ናት? ቢኒ እንዴት ነህ? አለሁ ደህና ነኝ ናቴ። ቆይ ምንድን ነው የተፈጠረው? እኔም አላውቅም። ግራ የገባኝ እሱ ነው። ማለት ቆይ ምንድን ነው የተባልከው? የተባልኩትማ የሰው ህይወት አጥፍተሃል ነው። እኔ ግን ስለተባለው ሰው ምንም አውቀው ጉዳይ የለም። የሆነ ሰው ወጥመድ ውስጥ ከቶኝ ነው ይመስለኝ። ማለት ዶክተሩ ከመሞቱ በፊት ለእኔ መደወሉ ምናምን ብቻ ውስብስብ ነው ብቻ። ማለት ቆይ ዶክተሩ ደውሎ ስለምንድን ነው ያወራ? ምን ነበር ያለ? ምን እንዳለ እኔም አልገባኝም።
ግን ቃል በቃል ባላስታውሰውም ስለ እፉዬና ከዚህ በላይ ነገሩ መራዘም እንደሌለበት ነው የነገረኝ። ይሁን የሚያውቀው ነገር ያለ መስሎኝ ነበረ ላገኘው ቦታው ድረስ ይልኩት። ግን እዛ ስደርስ ስልኩ አይሰራም። ከዛ ትቼ ተመለስኩ። እንዴት ነው ስላንተና ስለይፉ? ቆይ ስለዚህ የያፌት እጅ ይኖርበታል መሰለኝ። እሱን የምጠርጥሬ ነበር። ሆን ብሎ ነው ያጠመደኝ ማለት ነው። እኔን በምን አይነት መንገድ ማግኘት እንዳለበት ሲያስብ ነበር። ለነገሩ ጥፋቱም የኔ ነው። ዝም ብዬ ሲደወልልኝ እዛ ድረስ መሄዴ። ያንተ ጥፋትም አይደለም። ይህን ነገር በደንብ ማጣራት ይኖርብናል። ቆይ ስታስበው ብዙ የምትቆይ ይመስላል ውስጥ ላይ? አይመስለኝም። ዛሬ የሆነ ሰው ሊጠይቀኝ መጥቶ ነበር። ሴትዮዋ ናት የላከችው። ቶሎ ልወጣ እችላለሁ። ቢሆንም ግን እህቴና ቤዛ ይህን ማወቅ የለባቸውም። ውስጥ ላይ እንዳለ ሆኜ ነው ሁሉንም ነገር መጨረስ ፈልገው። እንደዛ ይሻላል ማለት ነው። ቤዛ ግን ልጠይቅ መምጣቱ አይቀርም። እሱ እንዳታረግ ደጋግሜ እየነገርኳት ነው። ግን እሱንም በሆነ መንገድ እናስተካክለዋል። እሺ ናት። ቢኒ ወይ ናት፣ እባክህ የእህቴን ነገር አደራ። አንተና ቤዛ ናችሁ አሁን ከጎኑ ያላችሁት። እኔ ይህን ነገር ካልጨረስኩ ሰላም አላገኝ። ስለዚህ እባክህ ከጎኑ አትራቅ። ጽኮ አውቃለሁ ጽ በጣም ግትር ልጅ ናት። ግን ግትር ናት ማለት ጠንካራ ናት፣ እንክብካቤ ያስፈልጋትም ማለት አይደለም። እሺ በቃ አንተ አትጨነቅ፣ ችግር የለም። እሺ ቢኒ። እንዴት ነው? እየተሻለ ነው? እንዴት ሆኖ ነው ባንዴ የሚሻለኝ? አልተሻለኝ። አይ ቁስሏ ቀለል ያለች ናት ብዬ ነው። ብዙም አታከብደው እንጂ። ኧረ እባክህ ብዙም የሆነው እንዴት ነው? ስሞትልህ ነው? አይ እንደዛ ለማለት ሳይሆን ቶሎ ይሻላል። በዛ ላይ ቁስል ደግሞ ከተኙበትና ደከም ካሉበት መጥፎ ነው ብዬ ነው። እኔ እኮ አልተኛም። መች እንቅልፍ ወሰደኝ? ደግሞ ማንም ላይ እንከባከበኝ እንዲህ ከሆስፒታል ወጣኝ። ደግሞ ከሆስፒታል ወጣኝ ሚዲያዎች ካንተ ጋር የተወኝ ታዋቂ እንዳሉና ደግሞ የታለ የግል ዶክተሩ? ምን ማለት ነው ደግሞ? ደግሞ ለንግስት ብቻ ነው እንዴ የግል ዶክተር መቀጥርላት? ለኔም ያስፈልገኛልሽ? ቆይ እንዴት ነው እንደዚህ ቀለል ያደረኩት? ተወግቼ እኮ ነው። ደግሞ ለየት ያለ ምግብ አሰራልኝ ወይ ካልሆነ ደግሞ ለኔ ብቻ የምትሆን የምግብ ሰራተኛ ቅጠር። ዝም ብለህ አቀባጥር እና እንደዛ ከሆነ ቤት ሄደ እናት አታስተምም? ሲጀመር ቶሎ ለማገገም የእናት እጅ ጥሩ ነው ይባላል። ስለዚህ እዛው እሷ ጋር ትሄዳለህ። ኧረ እባክህ ጤነኛ እያለሁ ተጠቅማችሁ አሰርታችሁ እንደፈለጋችሁ ጉልበቴን በዝብዛችሁ አሁን ስታመም ሸክም ነው ብላችሁ ግን ማባረር አይከብድም? ጅል እኮ አንተ ነህ ስራ የምትሰራው። ያንተ ጉልበት ነው የሚበዘበዘው። አዋ እንዴ ምን ልትል ነው? ያቺ ሚስት እንደፈለገች ቁጭ ድርስ አቤል ያንን አምጣልኝ፣ አቤል ሪሞት ስጠኝ፣ አቤል ምግብ አምጣልኝ እንዴ! እና ከዚህ በላይ ጉልበት ብዝበዛ አለ እንዴ? ጅል የምትናገረው ነው የማታውቀው። በል አርፈህ እረፍት አድርገው። ኧረ ማውራት ልከለክለኝ ነው? አሁንስ አበዛችሁት። እኔ እንደፈለኩኝ ማውራት ነው ፈልጎሽ። ይልቅ ጽ በአንተ ምክንያት እስር ቤት ገብታለች። መረጃው ማን እንዳወጣ ባይታወቅም አስሯታል። ገና በራሳቸው ጊዜ መርምረው ሲፈቷት ደግሞ ጊዜ ይፈጃል። ስለዚህ አሁን እንሂድና ቃልህን ትሰጣለህ። እሷ ምንም እንዳላረገች ነገራቸውና ቶሎ ይለቋታል። ደግሞ እሷ እስር ቤት አይገባትም ማለት ምንም አላረገችም ስትል እንዴ? ወቅታኝ እኮ ነው የታሰረችው። የኔ ህመም አይታየህም እንዴ? ከሞት እኮ ነው የተረፍኩት። ምንም ይሁን
በቃ አንድ ይሆናል አይደል? አሁን እዛ ሄድና ቶሎ ታስፈታታለህ። እሷ እዛ መቆየት አትችልም። ደግሞ በመሃል አንድ ነገር ብትሆንስ? እንዴት እኔ እዚህ በደም ተነክር እያየኝ እሷ የሆነ ነገር ብትሆን ስትላለህ እንዴ? አይደለም አንድ ነገር ለምን ብዙ ነገር አትሆን? እኔ ምን አገባኝ? አቤል አትጨማለቅ፣ የምልህን ብቻ አድርግ። እሺ አለቃ። እንደዚህ ነው ይቀልዳል እንዴ? ሄሎ አለቃ። አንደኛዋ ሴት በጣም ታማብናለች። ስራም እየሰራችልን አይደለም። ምን ይሻላል? ቆይ ለምንድን ነው ለኔ የምትደውሉት? ታሪኩ የለም እንዴ? ለኔ እንዳትደውሉ ሁሉንም ነገር ከታሪኩ ጋር ጨርሶ አላልኩም እንዴ? እሱ ሴቶቹ ጋር አይደል ያለው? አይ አለቃ፣ ታሪኩ እዚህ የለም። በዛ ላይ ምንም ነገር እንድንጠይቁ አይፈልግም። በጣም ቢዚ ነኝ ነው የሚለው። ይሄ ደግሞ ምን ማለት ነው? እርግጠኛ ነህ እሱ እዛ የለም? አዎ አለቃ፣ የለም። እና የልጅቷ ነገር እንዴት ይሆን? መች ነው መታመም የጀመረችው እንዴ? ያን ያህል ከባድ ነው? ቆይ እንዴት ነው ስራ መስራት ያልቻለችው? አዎ ከባድ ህመም ይመስላል። ከጀመራት 1 ሳምንት ይሆናታል። እየባሰ ነው እንጂ እየተሻላት አይደለም። ምን? 1 ሳምንት ሙሉ ስራ ሳሰራ ቁጭ አለች? ቆይ እናንተ ያማችኋል እንዴ? ለምንድን ነው እስካሁን ያልነገራችሁኝ? ይኸው ነገርንህ እኮ። ደግሞ መጀመሪያ ታሪኩ ተዋት ይሻላታል ብሎን ነበር። ከዛ ተመልሶ እንደባሰባት ስንነግረው ዝም አለ። ይሄ ማይረባ። ቆይ እንዴት እንደዚህ ያደርጋል? ጭራሽ ሳምንት ሙሉ አስተኝቶ ይቀልብልኛል። ብሽቅ። በቃ እናንተ ልጅቷን ጨርሷት። ደግሞ ሌሎችም ሴቶች ታመምን እያሉ እንዳይተኙ መቀጣጫ እንዲሆናቸው እዛው ፊት ለፊታቸው ጨርሷት። እንደዛ ይሻላል? እና እንዴት ነው የሚሻለው? ዝም ብለህ አድርግ የተባልከውን ብቻ አድርግ። ማትረባ። እሺ አለቃ። ኧረ አጎቴ ተረጋጋ። ዝበላት ለፍላፊ በለው። ቁጭ ብሎ ማዘዝ ግን እንዴት ነው ደስ የሚለው። እኔም እንዳንተ ነው መሆን የምፈልገው። ሲደወል ምንድን ነው ማለት? ምንድን ነው መቀባጠረው? ዝም በል ተባልክ እኮ። ይልቃውን አፍጥነው ፂ መፈታት አለባት። ነገር አታስደጋግመኝ። እና ከፈለገች ሾልካ ትውጣ እንዴ? ወቅታኝ እንጂ ሰማይ መሰለ እንዴ ታሰረችው? ደግሞ እንዲህ ሲጠይቁኝ እሷ እንደሆነች ተናግሬያለሁ። ምንም ማድረግ አልችልም። ማለት አንተ ነህ እንዴ ያመለከትከው? አንተ ነህ መረጃ ሰጥተህ እንድታሰር ያደረከው? ተናገራ። አንተ ነህ ወይ ያልኩ ነው።